እናት ማንም እናት የምታየው ልጅና እናት ታጠባለች ታያለች። እናት በጣም ክሎዝ ናት በጣም ከልጇ ጋርና እናት የምታሳድገው ልጅና ሌላ ሀያት አክስት አጎት ቤተሰብ ምናምን የሚያሳድገው እኩል ኮንሰንትሬት አይሰጠውም፣ እኩል ትኩረት አይሰጠውም። ገባሽ? እናት ናት በጣም የምትረዳው። ገባሽ? አሁን እኔ ሳይመን ልጄ እንደማይሰማ ያወኩትኝ እኔ እናቱ ስለሆንኩኝ በጣም ልብ ስለምል በር ጓብሎ እንዴት አልነቃም ከእንቅልፉ ብዬ ነው። የወራት ልጅ ገና የሁለት ወር ልጅ ለምን አልደነገጠም? ለምን አልበረገገም? በሩ ባይ ጓብሎ እንዴት አይበረገግም ብዬ ነው ብድግ አድርጌ ሆስፒታል ይዤ ሄጄ ያስመረመርኩትና የጆሮ ችግር እንዳለበት የተረዳሁት። ገባሽ? ሌላ ሰው ቢሆን ልብ ላይ ይችላል። አሁን ቤተሰብ ጋር ጥየው ቢሆን ቤተሰቦቼ ቁጭ ብለው ተሰብስበው ቡና እየጠጡ እያወሩ በርጓ አለና የሁለት ወር ልጅ አልበረገገም፣ አልነቃም፣ ለምን አልደነገጠም ብለው ያስባሉ ብዬ አላስብም። እኔ እናቱ ስለሆንኩ በጊዜ ያወቅኩለት ችግሩን፣ በጊዜ ያሳከምኩት፣ በጊዜ መፍትሄ የፈለግኩለት። ገባሽ? እናትን ያህል ማንም የእናትን ያህል ፎከስ ልጅ ላይ እናትን ያህል እናት ናት በጣም ትኩረት የምትሰጠው። ልክ ነው። ስለዚህ ብዙ ሰው ሲሆንና አንድ ሰው እኩል ትኩረት አይሰጥም። አንቺ አንድ ስለሆንሽ እናት በጣም ታተኩራለች። አሁን እኮ ይኸውልሽ ልጅቷ 14 ዓመቷን ጨርሻ ወደ 15 እየሄደች ነው ብዬሻለሁኝ። እስካሁን የምታወራው ህፃን ሆና ማዬ እሹ የአይምሮ እድገት ውስንነት ነው። ሰውነቷ ያድጋል፣ ግን አይምሮ አያድግም አይደለ? የዓመት ከ8 ወር ሆና ሪሰርች ምናምን አላረግሽም፣ በደንብ ዶክተሮች አላማከርሽም። የዓመት ከ8 ወር ልጅ ሆና ከመዘፍዘፊያ ላይ ስለወደቀች ይህ ነገር ሊፈጠር አይችልም። ገባሽ? ሕክምና አልሄደችም። ከዛ በፊት ምንም ሕክምና አላረገችም። አልታወቀላትም እኮ የታወቀበት አጋጣሚ ነው የሚባለው። አሁን ይሄ ያወቅንበት አጋጣሚ በዛ አጋጣሚ ነው። ገባሽ? በዛ አጋጣሚ በመውደቅ ባትወድቅ ኖሮ ሆስፒታል ኖሮ ሜቢ እስከ 2 ዓመት ከ6 ወር ላታውቁላት ትችላላችሁ። አብዛኛው ወላጆችን ካወራሽ እንደዚህ አይነት ፌስቡክ ግሩፖች አሉ። ዳውን ሲንድሮም ያለባቸው ልጆች ወላጆች ግሩፕ፣ ኦቲስቲክ ያለባቸው ልጆች ወላጆች ግሩፕ፣ የተለያየ ግሩፕ አለ። እንደዚህ አይነት ነገር ላይ የምትሳተፊ ከሆነ እንደዚህ አይነት እናቶች ጋር ግሩፕ መስርተሽ ስለ ልጆቻችሁ የምትወያዩ ምናምን ቢሆን በጣም ብዙ ጎግል ላይ ሰርች ብታደረጊ ዩቱብ ላይ ብታደረጊ ብዙ እውቀቱ ይኖርሽ ነበር ስለ እንደዚህ አይነት ጉዳይ። ለምሳሌ ማለት ነው አንዳንድ እናቶች ታሪካቸውን ሲናገሩ በ2 ዓመት ከምናምን ያወቋሉ። ገባሽ? እስከ 2 ዓመት ከምናምን ልጃቸው ኦቲስቲክ እንዳለበት የማያውቁ ወላጆች አሉ። ከዛ 3 ዓመት ላይ ያወቋሉ። በጣም ዘግይተው 4 ዓመት ላይ ያወቁ ወላጆች አሉ። እና እንደዚህ አይነት ነገሮችን ስሚ። ዩቱብ ላይ ፌስቡክ ላይ የእናቶች የአእምሮ ውስንነት ልጆች ያላቸው እናቶች ፔጅን ተቀላቀይ። ቴሌግራም ግሩፕ ማለት እንትን በይና ኤክስፒሪየንስ ሼር በጣም ይቀላል። አሁን በጣም በቃ የከበደው ነገር የሚገርምሽ አሁን ለአቅመ አዳም ደረሰች። ያው መቼም ሴት ልጅ ናት። ፔሪድ አየች። ሌላ ልጅ አልወለድሽ? ወልጃለሁ። አብራት ያለች የሀበሻ ቀሚስ የለበሰችዋ። ኦኬ። ከሷ በኋላ ወለድሽ? አንድ ወለድኩኝ። ከሷም በኋላ ስወልድ ግን ሀብዬ እንግዲህ ሁሉም ነገር እግዚአብሔር ነው የሚያደርገው። እኛ አናውቅም። በቃ አይሳሳትም በነገሮች ላይ። ስትወለድ ደግሞ እሷ አካል ጉዳተኛ ሆና ነው የተወለደችው። በቃ በሁለት ነገር ነው ጭንቅላት የተነካው። ምንድነው አካል ጉዳት? እጇ ላይ አካል ጉዳተኛ ሆና ነው የተወለደችው። እንዴት እጇ አይተሰዝለ? ግራ እጇ አካል ጉዳተኛ ናት እኮ። እንዴት ኤክስፕሌን አድርጊልን ማሪ። ማስረዳት አትችይም። ታሯሩጫለሽ በጣም ስታወሪ። ቀስ ብለሽ አስረጅን። እንዴት እኮ እጇን በቃ ስትፈጠር ግራ እጇ በጣም ትንንሽ ነው የተፈጠሩት። የለም ወይስ አለ ግን አይንቀሳቀስም? እንደዛ ነው እንድታስረጅ የሚፈልገው። ለምን ይንቀሳቀሳል? እንትኑ መዳፉ አለ እና ትናንሽ ሆኖ ነው ጣቶቿ በጣም ትናንሽ፣ አይዙም ምንም። ኦኬ። የተፈጠሩ ስለዚህ ግራ እጇን መጠቀም አትችልም።
እና በሁለት ነገር ነው የተጎዳሁት። እንግዲህ ቴሽ 14 ዓመት ከዛ 9 ዓመቱንም የአረብ ሀገርን እንትን በቃ ምንም እንትን ያልኩት ነገር የለም። አንድ ላይ እንግዲህ ቴሽ ወደ 20 ምናምን ዓመት ነው ተመርምራችኋል። አንቺና ባለቤትሽ ምናልባት ዝምድና ካላችሁ ኦር ጄኔቲክ ፕሮብሌም ከሆነ ለማወቅ ምርመራ ምናምን አድርጋችኋል? ፍቅሬ ምርመራ አድርገናል። የእሷን ምን ነው አላምሮኝ ነው መሳቢያ ውስጥ ልክ ዞር በላ ሳይክ ይቺ ፕላስቲኳ ነጯ መሳቢያ ታይካለች። እቺን የመጀመሪያውን ስትከፍተው አለ ግን እንዳታቀጥነው። እሺ ፍቅሬ እንዳታቀጥነው። ልጆቹ እስካሁን አልመጡም። እንዴት ቤቱ ጸጥ አለ ታዲያ? ከመጡ ድምጻቸውን አልሰማሁም። ማሻአላ። እሺ ወይ ይቅርታ ምን ይደረኩ ነበር። እሺ እንዴ take the during ultrasound. Yes, Sophie, I was about to ask her that one, you know, because in here ultrasound ላይ እናም በቀደም ቼክአፕ ላይ ራሱ አልትራሳውንድ ላይ ዙም እያደረጉ እያንዳንዱ ነገር ሲያሳዩኝ ኤክስፕሌን ሲያደርጉልኝ ነበር። እርጉዝ እያለች ስለ ሁለተኛዋ ልጅሽ አልትራሳውንድ ላይ አልነገሩሽም? አልትራሳውንድ ላይ አልነገሩኝም። ስወልድ ነው ያወቅኩት። ግን ለምን መሰለሽ እኔ እርጉዝ መሆኔን ሳላቅ የኮሶ መድኃኒት ወስጄ ነበር ሳላቅ ማለት ነው። እና አሁን ዶክተሮቹ በሱ ነው እሱ ነው እንደዚህ አይነት ችግር ያለው። የኢትዮጵያ ዶክተሮች ይቅርታ አድርጉልኝና ምንድነው እርጉዝ ሆነሽ የኮሶ መድኃኒት ስለወሰድሽ ነው ልጅሽ አካል ጉዳተኛ አይሆንም እንደዚህ እንዴ? በጣም መመራመር አለባቸው። እዚህ ትንሽ ችግር ሲፈጠር እኔ የልጄ የጆሮ ችግር ላይ ፋይንድ አውት ያደረኩ ጊዜ እኔና ባሌ ዘመዳሞች ናችሁ ወይ ተብለን ተጠየቅን። መጀመሪያ ጄኔቲክ ችግር ሊሆን ይችላል፣ ዘመድ ናችሁ፣ ዘመድ ሲጋባ ልጅ ላይ እንደዚህ ይፈጥራል ምናምን ተባልን። ኧረ እኛ ዘመድ አይደለንም ጭራሽ በፌስቡክ ነው የተዋወቅነው አላቸው። ከዛ ከሁለታችንም ጄኔቲክ ወስደው የዘር ሀረጋችን ድንገት በአባት በሆነ ነገር ምንገናኝ ከሆነ ብለው ወስደው ከሁለታችንም መረመሩ። እንዴ ሳይመራመሩ ዝም ብለው በግምት አንዴ ስለወደቀች ይሆናል የአእምሮ ውስንነት ያጋጠማት ልጅሽ፣ አንዴ ኮሶ መድኃኒት በደንብ መመርመር አለባቸው። አንቺም ባልሽም መመርመር አለባቸው። ሁለተኛ ልጅ ላይ ሲደገም ምናልባት የዘር ሀረግ ችግር ሊሆን ይችላል፣ እነዚህ ሰዎች ዘመድ ሊሆኑ ይችላሉ፣ የሆነ ነገር ይሆናል ብለው በደንብ መርምረው ትክክለኛ ፕሮብሌሙ ሶስተኛ ልጅ ላይ የመጀመሪያው ችግር ሁለተኛ ልጅ ላይ እንዳይፈጠር አሁን እኛ የመጀመሪያ ልጅ ላይ የተፈጠረው የመስማት ችግር ሁለተኛ ልጅ ላይ እንዳይፈጠር ነው ያንን ሁሉ ምርመራ ክትትል ምናምን ያደረጉት ችግሩ ከየት እንደሆነ ለማወቅ ገባሽ? ከዘር ነው ወይ ምንድነው ስህተቱ ብለው ዝም ብለው እንትን ይሆናል ስለወደቀች ይሆናል እንትን ስላለ ይሆናል እንዴ ባይሆናል የሚሆን ነገር የለም። በደንብ መመርመር አለባቸው። ችግሩ በትክክል መታወቅ አለበት። ሁለተኛ ልጅ ላይ እንዳይደገም ሰከንድ ልጅ ላይ ይደገማል። ገባ? ችግሩ ከምንጩ መታወቅ አለበት። እንትን ይሆናል የሚሉት ያው እንግዲህ እነሱም አንድ በግልም ስትሄጂ የመንግስት ቤት ደግሞ ይሻላል ስታስቢ። በቃ የግል እውነቱን ትክክለኛውን ነገር አይነግሩሽም። በቃ መድኃኒቱን ትድናለች። አሁን እኔ ትልቋን በጣም ይጎዱኝ ታዩ። የትንሿ እኮ ኖርማል ነው ማለት ትችላለች። በቃ እኔ ስለሷ ምንም የማስበው የምጨነቀው ነገር የለም። ለምን ቢያንስ አይምሮ የተስተካከለ ነው። በጣም እህቷንም ትሪት ታደርግልኛለች፣ እኔንም እንደዛው። ግን የትልቋ ላይ ነው በጣም የተጎዳው። ትልቋ ናት የጎዳች። ምንም አታውቅም። በቃ ምንም ነገር ማለት ነው። ፔሪድ እንኳን ሲታያት እፉ ነው ያለችው፣ ማማ እፉ። እኔ ደግሞ በቃ ወይም ጥርሷን ነው በተአምር ይሄንን አላሰብኩትም ታውቂያለሽ። ከዛን ሳይ ነው በቃ በጣም ያዘንኩት ማለት ነው። ምንም ነገር የምታውቀው ነገር የለም። ክፉንም አታውቅም፣ ወንድም ምንም አታደርጊላትም፣ አትወስጃትም። እሷ አምሳዮቹ ያሉ ልጆች ሕክምና ወስዳታለሁ በእምነቴ ጸሎት ምን ጸበል ከአምሳያ ልጆች ጋር እንድትጫወት አለ እኮ አይደል? ተቋማት እኮ አሉ አይደል ኢትዮጵያ ውስጥ አሉ። ኦቲዝም ተብሎ ኦቲዝም ያለበት አካባቢ ላይ ወሰድኩ። አንድ ርቀት አለው። ለምሳሌ እኔ ካለሁበት በጣም ይርቃል ቦታው፣ ወደ ለገጣፎ ነው ያለው። እሺ እሷን ልትቀበሉኝ ከቻላችሁ እንዴት ነው ማመላለስ የምችለው? ሰርቪስ አለው ወይ? ሰርቪስ ራስሽ ነሽ የምትችይው። ሊታይሻል ነው። ወደ ጎተራ አካባቢ ነው። ከጎተራ ለገጣፎ ድረስ ወይኔ የራስ መኪና ካልሆነ የለም አይቻልም።
እና በጣም ችግር ነው። ኦቲዝም ሴንተር ነው። ኦቲዝም ሴንተር ነው። አዎ ኦቲዝም ነው። ኦቲዝም ነው እንደዚህ ያሉን። ግን የኦቲዝም አይደለም፣ ከነሱ ትለያለች። እንግዲህ ተባለ ያው ክፍያ አለው፣ ግን እንደዚህ ከባድ አይደለም ነው። እንደገና እኔ አሁን ትልቁ ችግር ምን መሰልሽ? አውዬ የት አካባቢ ነሽ የምትወስደው? እኔ ወደ ጎተራ አካባቢ ነኝ እኮ። በአካባቢሽ ላይ የለም ኦቲዝም ሴንተር? አይ የለም፣ ኦቲዝም አልቀበልም አለ። በቃ እሷን አልቀበልም። ለምን? የኦቲዝም እና የእሷ ውስንነት ነው። የአይምሮ እድገት ውስንነት ያለባቸው ኦር ደግሞ ኢንጄኔራል ስፔሻል ኒድ ልጆች የሚያቅፍ ተቋም የለም የሚውሉበት? ዲቦራ ፋውንዴሽን የሚሉትስ ምንድን ነው? አዎ አስመዝግቢያት ነበር እዛ የእነሱ እኮ ነው። ለገጣፉ ያልኩሽ የእነሱ ነው። ለገጣፉ እኮ ነው ትምህርት ቤቱ። ታዲያ ለምን አትቀይሪም? እዛ ነበረ እነሱ ጋር ነበር። ቤት ለምን አትቀይሪም? ክራይ ነው ቢያንስ የሚመጣው ክራይ ነው ቤትሽ? ሰርቪሱ የሚመጣ ምን አልሽ? ቤትሽ ክራይ ነው? አይ ክራይ አይደለም፣ የግልሽ ነው። ለዛ በጥገኝነት። አይ የግል ሳይሆን በጥገኝነት ነው ያለሁት። ማለት የመንግስት ነው ቤቱ? በፊት ነበር። አዎ የቀበሌ ነው። ኦኬ የመንግስት ቤት ነው። እንደዛ ከሆነ ቀይራችሁማ ክራይ ነስቶኝ ወደዛ። አይ መቀየሪ በስሜም አይደለም መቀየር አልችልም። ገባኝ። እሺ እንደገና አሁን እሱ ማባት እሺ። እና ሰርቪሱ ነው ሰርቪሱ ውድ ነው ሰርቪሱ። አሁን በአቅሜ የሚፈቅደው አይደለም። እኔ አሁን ልሽ ያለሁት ቤት ተቀምጬ ነው ብዬሻለሁ ያለሁት። እሱ ነው የሚሰራው፣ የጉልበት ሰራተኛ ነው እሱ። አሁን እድሜውም እንዲሁም በቃ እየገፋ ነው የመጣው። ለእሷና ለእህቷ ሲል ሁለት አይነት ስራ ነበር የሚሰራው፣ በጥበቃም በጉልበትም ስራ። አሁን ላይ ግን አልቻለም። በቃ አንዱን ስራ ነው የሚሰራው። እንደገና ደግሞ የልጅቷ መድኃኒት አለ የማይቋረጥ ነው። አሁን መድኃኒቱ የሚገርምሽ የማይቋረጥ። ቤተ ምህረት ጠይቂያቸው መዋያ ነው። የት ነው በእናትሽ ሚሚዬን ፍቅር የት ነው በእናትሽ? ላይ እስኪ ጠቁሚያት ፕሊስ። ቆይ አንዲት ልጅ እያለች ነው። ምንድን ታውቂያለሽ? የሞተችው ነበር ዘምን ታውቂያታለሽ? የኦቲዝም ሴንተር ነበራት በልጇ ስም ኦቲዝም ከፍታ ኦቲዝም ሴንተር ከፍታ ይሞተች። እሱ የት አካባቢ ነው ያለው? እዛ ጠይቀሻል? አይ አልጠየቅኩም። ቄራ አካባቢ አግኝቼ ነበረ። 14 ዓመት ሙሉ ቤት ስላስቀመጥሻት ነው እንጂ ለውጥ ታመጣ ነበረ። ይሄኔ ብትወስጃት ኦቲዝም ሴንተር ብታስገቢ ልጆች ጋር አዳምጪኝ ማሪ፣ ከመሰል ልጆቿ ጋር ብትውል አሁን ይኸውልሽ እንደዚህ ኦቲዝም ያለባቸው የአእምሮ እድገት ውስንነት ያለባቸው ልጆች ፍቅር ብቻ ነው የሚፈልጉት። ፍቅር ነው ለውጥ የሚያመጣው ከልጁ ጋር በፍቅር ነው። በጣም ፍቅር ሲሰጣቸው፣ እናት እንክብካቤ ሲሰጣቸው፣ እናት ደስተኛ ከሆነች ሁሌ ፈገግ እያለች የምታወራቸው ከሆነ ፍቅር የምትሰጣቸው ከሆነ ተስፋ ስለሚያደርጉ እየተሻሻሉ ይመጣሉ። አዎ አይድንም፣ ግን ይሻሻላል። ኦቲዝም እያለባቸው በራሳቸው እጅ መብላት የጀመሩ አሉ። ራሳቸው ልብስ መቀየር የጀመሩ አሉ። ገባሽ? እሷም በጣም ለውጥ እኔ ቤት ውስጥ እኮ በጣም ለውጥ እኮ ሰርችባታል እኮ ልጄ ላይ ልጅ ሰርቻለሁ። ቤትዬ እንዴት ነሽ? እንዴት ናችሁ? ደህና ናችሁ? ውስጥ ያላችሁ ሁላችሁ ነው? ይመስገን። ቤትዬ ስንት አመቷ ነው ልጅሽ? አሁን 15 ዓመቷን ልትይዝ ነው። ትምህርት አልሄደችም? ስፒች ቴራፒ አልሄደችም? ምንም አልሄደችም። ቤት ሄዳለች። አይ ወታለች፣ ሄዳለች። እሺ። እና ጸበልና ሕክምና ነው መወስዳት ይባልሽ እኮ አይመጣም። እሺ ቆይ ቤት ቤት እንደዚህ አሁን ቁጭ ብለሽ ቤት ውስጥ ምንም አይነት ለውጥ አይመጣም። እኔም ልጅ አለኝ። እኔ 12 ዓመት ልጅ አለኝ እና ከቀን ወደ ቀን በደንብ ነው ለውጥ ያለው። ለውጥ ግን ያመጣሁለት እኔ ነኝ። እሺ አንደኛ አንቺ እናቲቱ ነሽ። እሺ 80% የምትሰሪው። በተረፈ ግን እንደዚህ ኦቲዝም ሴንተሮች ምናምን ሂጂ፣ ራስሽ ጥረት አድርጊ። ስፒች ቴራፒ ያስፈልጋታል። ስፒች ቴራፒ እንድታደርግ አድርጊ። ስፒች ቴራፒዎች ጋር ሂጂ። ስፒች ቴራፒ
በደንብ ነው ለውጥ የሚሰጣት። ስፒች ቴራፒ አላገኝም ብለሽ ካልሽ ራሱ ቤት ውስጥ በራስሽ እየሰራሽ ማሳየት ትችላለሽ። ለምሳሌ ታያለሽ ያለ አይደለ በስዕልና በጽሁፍ እያደረግሽ ታሳያታለሽ። ለምሳሌ ትምህርት ቤት ከሆነ ከስር እስኩል እያልሽ ታሳያታለሽ። ከዛ ትምህርት ቤት ነው እስኩል ገባሽ አይደል? አይኗ ያይና ከዛ ታነባለች። አይምሯቸው የሚሰራው እንደዛ ነው። አይናቸው ማየት ከዛ በኋላ ማንበብ ገባሽ አይደል? ከዛ እኔ በዛ በጣም ብዙ የሚያውቁት ልጆች አሉ መባን የሚያውቁት። እኔ ቲክቶክ ላይ የሚሰራው አዌርነስ በመስጠት ነው በብዛት እና መባን ከድሮ ጀምሮ የሚያውቁ ቲክቶክ ከጀምርኩ ጀምሮ የሚያውቁ ሰዎች ይገረማሉ። መንትኑ መለወጡ በደንብ ነው የተለወጠው። አሁን በደንብ እንግባባለን። በቃ ተከታተልሻለሁ። አውቀዋለሁ መማን አውቀዋለሁ። እሺ አመሰግናለሁ ቆንጆ። በቃ ስለዚህ መዋያ ከፈለግሽ ደግሞ ስራ መስራት ምናምን ፈልገሽ ከሆነ ደግሞ ቤተ ምህረት ኦቲዝም እና ዳውን ሲንድሮም ሴንተር የሚባል አለ። ብዙ ጊዜ ልደት እናከብራለን። አሁን በቀደም ራሱ ሰላም 16 አሁን ታች ያለች ሰላም አር የሚለው አሁን የተሰጠን የነበረች የእሷን የጓደኛዬን ልደት አክብረናል። የመባን ንጹህ ልደት አከብራል። የልጆቼን ልደት 2 ልጆች ነው ያሉኝ ታውቂኛለሽ ካወቅሽኝ። የእነሱ ልደት እዛ አከብራለሁና እነሱ ጋር ሄደሽ ማቆያ ነው። እነሱ ጋር ሄደሽ ጠይቂያቸው፣ አናግሪያቸው። እንችላለሁ ወይ ብለሽ መፈረም አለብሽ ምናምን ፕሮሰስ አለው። ብዙ ፕሮሰስ ያለችው እንትን ነው ማሪ ጎተራ አይደለ? ኖ ይሄ ምሩቅ አይደለም፣ ፈረንሳይ ነው። አቡዬ ከተቸገርሽ የትም ሄደሽ ትሰጫለሽ። እሱን ነው የምልሽ እኮ እኔማ አሁን ይሄንን ነው እየፈለኩላት ያለሁት። እሷ ታሪኳን ስትነግረኝ አንዳንዴ በህይወታችን ስንቀበል ነው ይቅርታ ስናስተጋባ እንደሚታርጌሽ ከዛ ታበሪያ ልስታው በህይወታችን መጀመሪያ የደረሰብንን ነገር አምነን መቀበል ነው። the first step አምነን ስንቀበል ወደ መፍትሄ እንገባለን። እኔ ሁሌም ራሴ ምሳሌ ማድረገው እኔ የልጄን አለመስማት መጀመሪያ አምኜ የተቀበልኩትና ኦኬ እስከማምን ተቸገርኩ። ከዛ ልክ እንደማይሰማ አምኜ ስቀበለው እሺ እኔ እንደ እናት ለልጄ ምንድነው ማድረግ የምችለው? ምንድነው መፍትሄው ብዬ መፍትሄውን መፈለግ ጀመርኩ። ወደ መፍትሄ ገባው አምኜ ከተቀበልኩ በኋላ። አምነን ስንቀበል ደስተኛ እንሆናለን። አምነን ስንቀበል ያንን የተሰጠንን ጸጋ አምነን ከተቀበልን በኋላ ደስተኛ ስንሆን አብረነው ለመኖር ዝግጁ ስንሆን ወደ መፍትሄ እንገባለን። መፍትሄ እንፈልጋለን ደስተኛ ሆነን። እናት ግን ደስተኛ ካልሆነች ልጇ ላይ ውጤት ማምጣት አትችልም። ቤቲ ደስተኛ አይደለችም በህይወቷ። አምና አልተቀበለችም። ታሪኳ እንደሰማሁት እያማረረች ነው። አምነሽ ካሳት ካልተቀበልሽ አላማሩልም። ደግሞ በጣም ለውጥ ችግሩ ላይ ነው ፎከስ። አምነሽ ስትቀበይ እኮ ነው ቤቲ። አምነሽ ስትቀበይ ችግሩ ላይ አይደለም ፎከስ የምታደርጊው፣ ወደ መፍትሄው ላይ ነው ፎከስ የምታደርጊው። ምንድነው መፍትሄውን? በቃ ችግሩን አምኜ ከተቀበልኩ በኋላ ችግሩ ላይ ፎከስ አላደርግም። ምኑ ላይ ነው ፎከስ የማደርገው? መፍትሄው ላይ። መፍትሄው ምንድን ነው? እኔ ለልጄ ምን ማድረግ እችላለሁ? በመጀመሪያ ደረጃ እንደኔ አይነት ነገር የገጠማቸው እናቶች ምን አደረጉ ብዬ እኔ ጉግል ሰርች ላይ ዩቱብ ላይ ጉግል ላይ ሰርች እያረኩኝ ሌሎች ዜጎች ናቸው በእርግጥ የማገኛቸው እንደኔ አይነት ችግር መስማት የተሳነው ልጅ ገጥሟቸው ምን አደረጉ እነዚህ እናቶች? ፈርስት ስቴፕ ኮክሊየር ኢምፕላንት አደረጉ ለልጆቻቸው። ኦፕሬሽን ተደረገ። ኦኬ የመጀመሪያው ስቴፕ ኦፕሬሽን ማድረግ ነው ያለብኝ አይደለ? በቃ ሄድኩ፣ ዶክተሮች አማከርኩኝ፣ ሪስኩን ነገሩኝ፣ ውጤቱ ምን ሊሆን እንደሚችል፣ ምን ያህል ፐርሰንት ውጤታማ ልንሆን እንደምንችል፣ ምን ያህል ፐርሰንት ውጤታማ እንደማንሆን ነገሩኝ። እሱንም በደንብ ውጤታማ ያልሆኑ ሰዎችንም ቪዲዮ አየው፣ ውጤታማ የሆኑ ሰዎችንም ቪዲዮ አየውና እኔ ውጤታማ መሆን እንደሆኑት ሰዎች ውጤታማ ልሆን የማልችልበት ምንም አይነት ምክንያት የለም ብዬ ተነሳው። ራሴን እንግሊዝኛ አስተማርኩ። እኔ ከሱ እኩል እየሄድኩ ስፒች ትራፒ መውሰድ ስራዬን ለቀኩኝና ሙሉ ትኩረቴ ሙሉ ጊዜ ለልጄ ሰጥቼ ከሱ እኩል እየሄድኩኝ ስፒች ትራፒ እየወሰድኩኝ ስፒች ትራፒስቷ ለልጄ የምታደርገውን ነገር እያየው እሱን ይዤ ቤት እየመጣው እንደ ሬዲዮ 24 ሰዓት እየለፈለፍኩ ስፒች ትራፒ ቤት ውስጥ እየሰጠሁትኝ አድርጌ የተባልኩትን ሁሉ በእጥፍ እያደረኩ ዶክተሮች ስፒች ትራፒስቶች የሚያዙኝ በእጥፍ እያደረኩኝ ልጄ ልክ በተፈጥሮ እንደሚሰማ ሰው እኩል ከኔ እኩል እንዲሰማ ከኔ እኩል እንዲናገር ካደረኩት በኋላ ነው ወደ ኖርማል ላይፌ ወደ ራሴ ህይወት እንኳን የተመለስኩት። እና ስለዚህ መጀመሪያ ምን ላድርግላት ለዚህች ልጅ እኔ እሷን እንድረዳት ደስተኛ ሆና ህይወቷን እንድትኖር አምኜ ይቀበሏለሁ ችግሩን። ከዛ በኋላ ደግሞ ልክ እንደሷ ያላቸው እናቶች ምን አደረጉ ለልጆቻቸው? ምን አይነት ለውጥ አዩ?
እነሱን ለመቀላቀል መሞከር። ፌስቡክ ላይ ግሩፕ አለ፣ ቴሌግራም ላይ ግሩፕ አለ። ቅድም እንደነገርኩሽ እነሱን ግሩፖች ጆይን አድርገሽ ከሌሎች እናቶች ኤክስፒሪየንሳቸውን ልምዳቸውን ወስደሽ ያንን ያንቺ ህይወት ላይ ለመተግበር ሞክረሽ ውጤታማ ትሆኛለሽ። ዩ ዊል ቢ ቬሪ ፕራውድ ኦፍ ዮርሰልፍ። ልጅሽ ደስተኛ ሆና ስታያት አት ዘ ኤንድ እኛ ሁላችንም እናቶች ልጆቻችን ደስተኛ ሆነው ማየት ነው የምንፈልገው። ዳትስ ኦል አይደል? እውነት ነው ሀቡዬ። እኔም እኮ ይኸውልሽ ብቀመጥ ይኸውልሽ 14 ዓመትን ብቀመጥ እኮ ዝም ብዬ አላየኋትም። እግሯ ሄድም ነበረ። እግሯ እንድትሄድ ራሴ እያንቀሳቀስኩኝ ፀሐይ ላይ እያሸው በአቅሜ ማለት ነው። ያው የገንዘብ አቅም የሚገድብሽ ብዙ ነገሮች አሉ። እንደዚህ አይነት ልጅ ይዘሽ ደግሞ የሆነ ነገር የራስሽ የሆነ ነገር ከሌለ እማይሆን ነው ሀቡዬ። ይሄ ግልጽ የሆነ ነገር ነው። በአሁኑ ሰዓት ጤነኛ ልጅ ይዘሽ እንኳን በጣም የምትልሽበት ጊዜ ነው። አሁን ተረዳሁሽ። ስለዚህ ፋይናንሻል የገንዘብ እጥረት ነው። ኦኬ ገንዘብ ቢኖርሽ ታገኝሽ ነበር ማለት ልጅቷን ስፒች ቴራፒ ለመስጠት ገንዘብ ያስፈልጓል። ዩቱብ ላይ እንዴ ያስፈልጓል ማሪ ስፒች ቴራፒ ብሎ ሰርች አድርጎ ዩቱብ ላይ ያንን ከፍቶ መለማመድ ከልጅ ጋር ቤት ውስጥ ነፃ ነው እኮ ዋይፋይ ብቻ ነው የሚቀይር እያለማመድ። ይኸውልሽ አሁን በፊት ምግብም ውሃም ማንኛውንም ነገር መያዝ መንካት አትፈልግም ነበረ። አሁን እኮ እጇን እያፍታታው ራሴ ቤት ውስጥ ኩባያ እንደዚህ ይዛ እንኳን ለመጠጣት እግዚአብሔር ይመስገን አሁን እሱን ራሱ እንትን እያለችልኝ ነው ያለችው። እግዚአብሔር የተመሰገነ ይሁን። በራሴ ባቅሜ እኮ የሚችለውን በቤቴ ብዙ ሰርቻለሁኝ። በቃ የምችለውን ያህል ማለት ነው። ለመውጣቷ ደግሞ ያው ሩቅ ከሆነ ግልጽ የሆነ ነገር ነው። በተአምር ካለሆነ ገቢ እኔ እንዲሁም ምን ብዬ ነበር መሰለሽ አንድ ጊዜ ወደ አካባቢ አግኝቼ ነበር። ሰርቪሱ ነው ችግሩ። ከኩዮቿ ከመሰሎቿ ጋር እንዳታውያት ሰርቪሱ ተወዶብሽ ነው። ሰርቪስ ነው። ስለዚህ አሁን አንዴ ሮሚ እንስማት። ሮሚ የምትለው ቦታ ሰርቪሱ ፍሪ ከሆነ ድንገት አንዴ እንስማት። ሮሚ እሺ አንቺ ያልሽው ቦታ እሷ ጎተራ ትክክል ነኝ ወይ ሳር ቤት ነው ያልሽኝ ማሬ? አይደለም በቃ ከጎተራ ቤታችንን ችግር የለም። ጎተራ ጋር ከደረሰች ችግር የለም። ጎተራ በዛ ክልል ውስጥ ነው ይመጣሉ። እኔ እንጃ እሱን አላውቅም፣ ግን በውስጥ አውሪኝ ላውራቸውና ልንገርሽ ይሻላል። ምክንያቱም እኔ ከሀገር ውጭ ነኝ ያለሁት እና ላውራቸውና ቦታውንም እንዳላሳስትሽ ፈረንሳይ ለጋ ሲሆን መሰለኝ ቦታው ፈረንሳይ የሚባል ቦታ አለ። ሩቅ ነው እሱ ላንቺ? ለኔ ይርቃል። ግን ቢሆንም በቃ እስቲ እንደው የሚቻል ከሆነ እኮ እኔ ምን ብዬ ነበር መሰለሽ ሀቡዬ፣ ቄራ አካባቢ አግኝቼ ልዋል አብሬያት። በቃ እኔ ልጄ ናት፣ ህይወቴ የምኖረው ለሷ ነው። የለም ቄራ አካባቢ ምንም አይነት ተቋም የለም ቄራ አካባቢ አለ ነሂማ የሚባል ትምህርት ቤት አለ። ሄጃለሁ። ነሂማ ይመለከተኛል። ነሂማ ሄጄ ነበረ እና እሷ እንዲሁም በቃ አይታ እንደማይሆን ነው የነገረችኝ። እንደማይሆን ነው የነገረችኝ። ቆይ ይቅርታ ስለተምታታብኝ ነው። ይመለከተኛል ተቋም ነው ወይስ ነህሚያ ሌላ ነው ስሙ? ሌላ ነው እያሉ ነው። ነህሚያ ነው። ኦኬ አላውቀውም። እሺ እና እዛ ሄጄ አብሬያት ለዋል እኔ ነፃ አገልግሎት እስከምል በቃ ይሁን እዛው የሚሰጡኝ ስራ እየሰራው ሮሚን አዳምጫት አንዴ ማሬ፣ ሮሚን አዳምጫት አንዴ። እሺ ድንገርሽ እናቴ አሁን የመጀመሪያ እዚህ ቤት መተሻል። ሀቡ ጥሩ ሰው ናት፣ ጥሩ ነገር ታገናኝሻለች። ግን የሚያስፈልግሽን ፖይንቷን አውሪ። ገባሽ አይደል? ስላማረርን የሚፈጠርልን ነገር የለም። የመጀመሪያው ነገር እኔ ልጄን አምኜ ስለተቀበልኩት ነው እንደዚህ ደስተኛ ሆኜ እየኖርኩ ያለሁት እንጂ ማንም ምንም ረድቶኝ አይደለም። ራሴ ነኝ እያስተካከልኩት ያለሁት። የእውነቴን ነው የምልሽ። እኔ ራሴን ላመሰግን ፈልጌ አይደለም፣ ግን በቃ የሆነው ይሄ ነው። በቃ ምክንያቱም ወላጅ ነው መቀበል ነው ያለብሽ። አሁን እዚህ ጋር መጥተሽ የሚያስፈልግሽን ሀቡ የትራንስፖርት ነው የቸገረኝ፣ የትራንስፖርት ነው የሚያስፈልገኝ፣ ሀቡ ስፒች ቴራፒ ማስገባት እፈልጋለሁ ምናምን አይነት ነገር አለ አይደል? ፖይንት የሚያስፈልግሽ ያንንም ይሄንንም ረገጥሽው እና እኔም ራሴ አንደርስታንድ ላደርግሽ ምን ልርዳት እያልኩኝ ግራ ገባኝ። ገባሽ አይደል? በሀሳብ የምትረጅ ነገር ካለ በሀሳብ እንድንረዳሽ፣ የምትፈልጊው ተቋም ካለ ተቋሙን እንድናገናኝሽ
መዋያ ልጅቷ ብትውልልኝ እኔ ስራ ሰርቼ መግባት እፈልጋለሁ እንዲህም የሚሉ ብዙ አሉ። ገባሽ አይደል? ስለዚህ ፖይንት ነው። አይ ትራንስፖርት ነው እየቸገረኝ ማመላልስበት ካልሽም ደግሞ አሁን እኮ ዘለሽ ትራንስፖርት ላይ ቦታውን ሳናቀው ገባሽ አይደል? ቦታውን እኮ አሁን ገና እኮ አላወቅንም። ገና ቦታው የት ነው እንዴት ነው ትራንስፖርት በራሳቸው ትራንስፖርት ነው የሚያመላልሱት ምናምን የሚለውም ነገር አላወቅንም ገና። ሜቢ ከዚህ በፊት ትራንስፖርት ተቸግረሽ ያቆምሽው ነገር ሊኖር ይችላል፣ አላውቅም። ግን የመጨረሻው ነገር እባክሽን እኔ ከራሴ ከልምድ የምነግርሽ እንደ አንድ እናት እንደ አንድ ኤክስቲክ እናት እንደምነግርሽ አንቺ አንደርስታንድ አድርገሽ ተቀበይው። አንቺ ካልተቀበልሽው ልጅቷን በፍጹም ልትረጃትም እንትን ልትያትም አትችይም። ገባሽ አይደል? ምክንያቱም ፋይናንሻል ጉዳይ ሊኖርብሽ ይችላል። አዎ ልትቸገሪ ትችያለሽ። ግን አንዳንድ ጊዜ የማትችይውን ነገር በራስሽ በቤት ውስጥ ፕሪንት አድርገሽ በራስሽ በቤት ውስጥ በአንድ ዋይፋይ ሀቡ ጋር በገባሽበት ዋይፋይ በራስሽ ጉግል አድርገሽ ዩቱብ ገብተሽ አውጥተሽ ምናምን ነገር ቁጭ ብለሽ ልታስተምሪያት ይገባል። ትኩረት ነው የሚፈልጉት፣ ፍቅር ነው የሚፈልጉት። ወደ ሶሉሽኑ ነው መሄድ ያለብሽ። እውነቴን ነው የምልሽ፣ ወደ ሶሉሽኑ ነው መሄድ ያለብሽ። እኔ እውነት አንቺ እዚህ ልጅ እናት ነሽ ነው የሚሉኝ አሁን ብዙ ሰዎች። ምክንያቱም እኔ ሶሉሽን ነው የምፈልገው። እኔ ባለቅስ ምን አደርግለታለሁ? ምንም አልጠቅመውም። ገባሽ? በአማርኛ ምንም አልጠቅመውም። ሶሉሽን ላይ ነው የሚሄደው። በቃ ምን ማድረግ አለብኝ? ምን ላድርግለት? ምን ልስራ? እንደዛ አይነት ነገር እና አሁንም አንቺ አቡ ቤት እስከመጣሽ ድረስ የሚቸግርሽን ነገር ንገሪያት። ይሄንን ያስፈልገኛል፣ ይሄ ያስፈልገኛል፣ ይሄን ነገር ነው የሚያስፈልገኝ ለቋሚነት። አንዳንዴ ለቋሚነት ይሄን ቤት ድጋሚ ይሄን ቻንስ ድጋሚ ላታገኝ ይችላል። ስለዚህ ይሄንን ተናግረሽ እንጂ ፎሎ ባክ መልስልሻለሁ። በውስጥ አውሪኝ። የምትፈልጊ ነገር ካለ አዳምጣለሁ። አቡዬ ይቅርታ ካበዛው። እሺ ኖ በፍጹም በጣም ነው የምናመሰግነው ሮምዬ። እና የትራንስፖርቱ ስንት ነው ብላ ነው እህቴን ያስገባሃት? አምሪማ ይሰማል? አዎ ይሰማል። አዎ እናቴ እንዴት ነሽ? ሰላም ነሽ አብዬ? ተባረኪ እና እግዚአብሔር ያብዛልሽ በሁሉም። እና ትራንስፖርት ሳፖርት ተፈለገች ብዬ ነው ኮንትሪቢዩት ለማድረግ ማሪ ትራንስፖርቱ ስንት ነው? ቤት ስንት ነው የተጠየቁት ለትራንስፖርት ለሰርቪስ? በወር ስንት ነው? ለገጣፎ ያልኩሽን 8,000 ብር በወር 8,000። ሰርቪሱን በወር 8,000 ነው። ደግሞ ስራ የላትም። ባለቤቷ ደግሞ የቀን ስራ የጉልበት ስራ ድንጋይ መሸከም አሸዋ ምናምን ነው የሚሰራው እና ገቢያቸው ከሰራ ስለሆነ የሰርቪስ አቅም የላትም እና የተጠየቀችው በወር 8,000 ነው ማለት ነው። እሺ በወር 8,000 አመት ነው ይችላታለሁ። በጣም እናመሰግናለን እህቴ ተባረክ። እና ስልክ ቁጥርሽን ማግኘት እችላለሁ? አካውንት ነምበሯን ተቀብዬ ልኬልሽ አቡዬ ኮንታክት አድርጊኝ ውስጥ በውስጥ። እሺ እሺ ቆይ አንዴ ሞዴሬተር ላስገባልሽ እና ቁጥርሽን እንድትልኪልኝ። እሺ ይኸው ዘቢባ አለች እዚህ ጋር። ዘቢባ ቁጥር አላት ልትልኪልኝ ትችያለሽ ለዘቢባ። አሁን ስልክሽን ማለት ሳትወርጂ ስልክሽን አግኝቼው ዋትሳፕ ላይ ኮንፈርም እንዳደርግሽ ነው። እሺ እንዴት ዘቢባ ከታች ዘቢባ የሚለውን አካውንት ፎሎ አድርጊያትና በኢንቦክስ ቁጥርሽን ላኪላት። ከዛ እኔ ዋትሳፕ ላይ ሀቢባ ነኝ እልሻለሁ። አሁን እልሻለሁ። ዘቢባ ዋይ አይደል? አዎ ዘቢባ ZEBIBA ቀይ ፕሮፋይል ቀይ ቻው። አዎ ለሷ አሁን ላኪ። ዘቡ አለሽ አይደል? እዚህ ነሻ? ዋትሳፕ ላይ ይስደርግላት ኢንቦክስ ዘቡ ኢንቦክስሽን ቼክ አድርጊ። የሚላክልሽን ቁጥር አሁን ላኪልኝ ለኔ እዚህ ጋር። ሀገርሽን ንገሪያት ኮዱ እንድታስገባልኝ። እኔ ነው አይ ዘቢባን ነው ዘቢባን። አንቺ ቁጥሩ ስትልኪላት ከኮድ በላይ መጀመሪያ ቤቲ የእሷ ቁጥር ይድረሰኝ። ከዛ ያንቺ ሰጥና ዋትሳፕ ላይ ላክሽላት ለዘቢባ። እሺ ያው ቼክ ልታረግ ሄዳለች ዘቢባ። ኢንቦክስ ቁጥር ተልኮልሻል። አሁን ላኪልኝ ለአንዲት እህታችን እርዳታ። እሺ ሀቡዬ ሲመችሽ ደግሞ በውስጥ አለ። ሀቡ ይቅርታ ቀጥታ ለድርጅቱ ትክፈል። ምስርዬ ጥሩ ሀሳብ ነው። የድርጅቱን አካውንት ታመጣና ቤቲ እኔ ለአምሪ ያደርሳለሁ።
አስገብታ ከፍላ ደረሰኝ ለኔ ትልክልኛለች። ጥሩ ሀሳብ ነው። አዎ በቃ እንደዛ ቆንጆ ነው። አዎ በጣም ቆንጆ። ቴንክ ዩ። እሺ ይሄ ጥሩ ነገር ነው። አትሊስት አብዬ እና ይልሽ አሁን እንደነገርኩሽ ጥርሷ ብዬሻለሁኝ። ጥርሷ ወደ ውስጥ ገብተዋል። ጥርሶቿ ማለት ነው። ድዷ ነው እየወጣ ያለው። ይሄ መድኃኒቱ የሚያመጣው ጉዳት ነው ብሎኛል ዶክተሩ ማለት ነው። ጥርሶቿ ወደ ውስጥ ገብተዋል እኮ። እየሰማሻል? አዎ እየሰማሽ። ምን አለሽ ዶክተር? ምንድነው መፍትሄው አለሽ ለጥርሷ ወደ ውስጥ መግባት? ማለት ሕክምና ይደረግላታል ነው። ሕክምና ይደረግ። እንዴት ነው ማደንዘዣስ መቀበል ትችላለች ወይ ስል አዎ ይቻላል ብለን የምታውቂውን ድንገት ዶክተር ካለ ሊያወጡት ነው አይልኝ። እኔ ልጄን ቢያዩት በቃ እኔ በጣም ነው የተጎዳሁባት። እንግዲህ እንዴት ሆስፒታል አይተው ነው ይሄ እጅ ነው መሰለኝ የደበቀው መጣ እኮ ጥርሷን እየሸፈነው መጣ። እየሸፈነው መጣ እና ዶክተር ምን አለ? ግጥ እያሉ አቡ ለገጣፎ እኮ ማለት ይስተካከላል ነው። ኦኬ ስለዚህ ዶክተር አናግሪያ። የዶክተሯ ጋር የምትከታተይላት ዶክተር ጋር የት ነው? ሐኪም ቤት የጥርሷን ገና እኔ ሕክምና አልጀመርኩኝም። የጥርሷን ሕክምናውን አልጀመርኩም። ያን ይቻላል ነው የተባልኩትኝ እንጂ አልተጀመረላትም ሕክምና። ቤትዬ ኖርማሊ የምትከታተይላት የት ነው የነገረሽ ዶክተር? በመድኃኒቱ ምክንያት ነው ጥርሷ የሚገባው። አሁን ዘውዲቱ ላይ ናት። አሁን መንግስት ላይ ናት። አመስግኛት ውዴ። አዎ እኮ እኔ ማመሰግናታለሁ። ቤትም ታመሰግናታለች። አንዴ በኮንታክት ላክ። ይሄው ዘሪዳን አሁን ዋትስአፕ ላይ ሀይልሻለሁ። ዘቡዬ 00 እኮ ዋትስአፕ አይሰራም ማሪ። 00 ጠፍቶ ፕላስ መሆን አለበት። ቤቱ ቪዲዮ መክፈት ትችላለሽ? ቪዲዮ መክፈት ትችላለሽ? እንዴት ነው የምከፍተው? እኔ ብዙም እኮ ልምዱም እንትን ይለኝ። እንዴት ነው የምከፍተው? ቪዲዮ ነሽ? ቪዲዮ ከፍተሽ ልጅቷንም ብናያት ምናምን ብዬ አስቤ ነው። እንደዛ ፈቃደኛ ከሆንሽ። ኧረ እኔ ፈቃደኛ ነኝ። እንዴት አድርጌ ነው ቪዲዮ የምከፍተው? የምንነካው ምንድን ነው? ታችኛው ጋር ከኮመንቱ አጠገብ ቪዲዮ ቅርጽ አለ፣ የቪዲዮ ቅርጽ አለ። እሱ ኢንቫይት አደርጋታለሁ። ኢንቫይት አደረኩሽ ነው ታር ኦን ይላልሽ ማለት እሺ። ለንካ ይሄንን ይዘጋባታል። አይዘጋባትም። ከልጅቷ አጠገብ ኮንች አይዘጋባትም። እኔ ከልጅ አጠገብ ሆኜ ነው ላይ ቁጭ የምለው። ነክቻለሁ ያልሽኝ ሀቡ ሄሬለ እታይሻለሁ። 3000 ሀቡ ይታይሻል። አትታይም። አልተከፈተም። አትታይም። አልተከፈተም። አቡዬ ስልክ ይዛ ነው። አክሴፕት አድርጌ የላከችልሽ የቪዲዮ አክሴፕት አድርጌ። አዎ አሁን መጣሽማ። አሁን መጣሽ። ራቅ በይና ከዛ ለማስረዳት ይመቻል። ገባሽ? በትልቅ ታርቅሻለች። አቡስ ጨርስ። እሺ ትልቁን አድርጋት እንትን ብያለሁ። ልኬላታለሁ። ቁጥሯ ደርሶኛል። ቤቲ አንቺን ቁጥር ስጭኝ። እንዴት ነሽ ቤቲ? ጥርሷ መሰራት አለበት።
እድግ በየኔ እናት ፈጣሪ ጠብቅ። እኔ ቆንጆ የኔ ቆንጆ። አይ ደህና ቅድም ያልኩሽ ይሄንን ነው። ልሽ ቢቱ የሚያስፈልግሽን ነገሮች ፖይንት ፖይንት ይዘሽ እሷም እንደዚህ ችግር አለው መታከም ትፈልጋለች ምናምን በይ። ሌላው ደግሞ ከላይ ያለችው አለች የ1 ዓመት እችልሻለሁ አለች። ቀላል ነገር አይደለም። አመስግኛት። ቀበል ብለሽ ነበር ማመስገን የነበረብሽ። አመስግኛት። እሺ አሁን ደግሞ የጥርሷ ናች። የጥርሷንም ደግሞ እንደዚህ በቃ ሌላም እንደዚህ ያስፈልጋል ብለሽ አንዴ እድሉን ሰጥተሻል። አብዬ የምትፈልገውን ነገር ታወራና እሷ ከምታወራው ተነስተን ማድረግ የሚገባንን እናግዛት። አይሻልም? ሰምተሽኛል? አቢቱ የአንቺ ጉዳይ ስለሆነ አንቺ ነሽ መስማት ያለብሽ። እሺ እሱ ነው ለጥርስ ስንት እንደሚያስፈልግ ስለማታውቅ ሆስፒታል አሳይታ ዶክተር ያላትን ይሰማለች። አሁን ይሰማል። ስልክሽን ስጭኝና ልላክላት። ተቋረጥ እንዴ ቤቲ? አዎ ይሰማሻል? አዎ ማሬ ስልክሽን ንገሪኝ። ስልክ ቁጥርሽን ንገሪኝ። አቡዬ ይሰማሻል? አዎ ማሪ ይሰማኛል። ስልክ ቁጥርሽን ንገሪኝ። ይሰማል ስልክ ቁጥር። ወይኔ ደግማችሁ አስገባች ጋይስ፣ ደግማችሁ አስገቧት ስልክ ቁጥሯን። ለዋትስአፕ ላይ ኮንፈርም አድርጋኛለች መልሳልኛለች። ለአሚራ እንድልክላት ቁጥሯን። ቢቱ ነው ስሟ። ኔትወርኳ ነው የረበሻት። ለምን የኛ ድምጽ እየተሰማት አይደለም መሰለኝ። እሱ ይሰማናል፣ የኛ ግን አልተሰማም። እሺ እና ሮሚ ቁጥርሽን ትልኪልኛለሽ? ልስጣት ፕሊዝ እንድታወራሽ ለኛጣ ደስ ይላል። አሁን ትልሻለሁ በውስጥ። እሺ ለዘቢባ ላኪልኝ። ዘቢባ ኔትወርክ። እሺ እሺ ችግር የለም። ዘቡ ወጣች መሰለኝ አይደል? ወጣች ስትመለስ ማለት ተባለች። ልትሰጠኝ ወጣ ነው ባልማገባው። አንቺን ግዛው የለችም። ከሌሎች አንዳችሁ ሞዴሬተሮች ፕሊስ አግዙኝ። ገብታችሁ ሮሚ ቁጥር ልካላችሁ ዋትስአፕ ላይ እንድትሰጡ። ኦኬ ተቋም እንድታገናኝ። መስዬን ስቢያታለሁ። ሶፊዬ ቴንክ ዩ ማይ ላቭ። ሜምበር ሁኑ ጋይስ። ሙአዝ ችግሬ የገንዘብ አይደለም ብለህ ከጻፍክ አስገባሃለሁ። ችግር ላይ ነኝ አስገብኝ እያልክ ነው። የገንዘብ ከሆነ ግን አንችልም። ራይት ነው። ስለዚህ ችግርህ የገንዘብ ነው ወይ? ችግሩ የገንዘብ አይደለም፣ የሀሳብ እርዳታ ነው፣ የምክር ነው ካልክ ዌልካም። ሪስኩ ፋሚሊ ሜምበር ሁኑ። ከስሜ ጎን ያለውን አቡ ሲና የኔ እናት አቡዬ እንዴት ነሽ? አለሁልሽ። እኔ እናት ምን ልርዳ? እኔ እናት አንዲት እህታችን ነበረች እና አሁን ኦልሬዲ የትራንስፖርት የ1 ዓመት አንዷ ትችላታለች። የዳውን ሲንድሮም ልጅ አላት እና ጥርሷን አሳይታ ደግሞ የዛኔ የሕክምና ዶክተር ይሄን አላለኝ ስትል እነግርሻለሁ። እሺ የሚያስፈልገውን ላኪልኝ። እሺ በጣም አመሰግናለሁ። ኔማ እሺ ሲናዬ ቁጥርሽን ላኪልኝ። እኔ ወድ ዋትስአፕ የምትጠቀሚ ከሆነ ለመስዬ ላኪልኝ። እቹት መስዬ ለሞዴሬተር እዚህ ጋር አለች፣ ከታች ከአንቺ በታች ያለችው። እሺ እልክላታለሁ። ከዛ አሁን ዋትስአፕ ላይ ሀይልሻለሁ። እሺ እሺ አቡዬ መልካም። ምንም ችግር የለም። እሺ ኔማ እንዴት ዋልሽ? አለሁልሽ ማሬ፣ እንዴት ነሽ? አለሁ። ሌላ ማን ነው? ሮማን ከአንቺ ስር ያለችው ሮማን እና ሲና ቴሌኮም ይችላል። ሜምበር ማለት ውዴ ከስም ሜምበር ምንድን ነው ያልሽኝ? ኔማ ሜምበር ማለት ከስሜ ጎን ያለችው ልብ ቅርጽ መንካት ነው።
ከዛ አንድ ኮይን ካለሽ ትበራለች፣ ከሌለሽ የለሽም ነው። ሞክሩትና ሁላችሁም አንድ ኮይን ያላችሁ ሰዎች ይበራል። አሁን እንደዚህ ሁላችሁ ጆይን ማይ ቲም ይላል። አንድ ኮይን ያላችሁ ሰዎች ይበራል፣ የሌላችሁ ሰዎች አይበራም። ሶ ሁላችሁም ንኩትና ሞክሩት። እና ደግሞ አሁን ላይቭ ከመግባቴ በፊት ፖስት ያደረኩትን ቪዲዮ ለሀና ድምጽ የሆንኩበትን ቪዲዮ ሁላችሁም ሼር ዲዩት ሪፖስት በማድረግ ፕሊዝ ድምጽ እንድትሆኑ በትህትና እጠይቃለሁ። አመሰግናለሁ። ሙአዝ አልጻፈም አይደለ? ለመስዬ ላኪልኝ አልኩሽ። ኮሮምዬ ዘቡ መስዬ ካንቺ በላይ ላለች መስዬ የሚለው አካውንት ሞዴሬተሪ ናት፣ ስልክ ያላት አሁን ሰጠኝና ቤቲ ግን ከመጣች ፕሊስ አስገቧት። እሺ ቢቱ የብሌን መሰለኝ የሚለው የልጇ ስም ብሌን መሰለኝ። ቁጥሯን አልወሰድኩም። ፕሊስ ካሜራ ጋር እንዳገናኛት። በፌስቡክ በቲክቶክ ታውቃላችሁ፣ ማንም ፌክ አካውንት ይከፍታ እኔ ነኝ ይላል። ቁጥር ብቻ ነው እኔ ማረጋገጫዬ። she's here okay yeah Sophie invited her I see in the screen Sophie invited her አቡዬ አይበራም። አልገባኝም። ስላልገባሽ ሳይሆን አንድ ኮይን ስለሌለሽ ነው ያልበራው። ስለዚህ ሲኖርሽ ትሆኛለሽ። አሁን ታብታብ አድርጊ፣ ንስሯ ታብታብ አድርጊ። ይሄ ኮይን አይጠይቅም፣ ነፃ ነው ታብታብ ለማድረግ። ታብታብ አድርጊ። ቴንክ ዩ አቡዬ። የሲነን ልከልሻለሁ ግን ኮዱን ስለማላውቀው ምንበት ይቅርታ። የት ሀገር ነኝ አለች አላለችም። እንዲህ ነው ስታይላችሁ እና ቁጥሩ ታዲያኔ በምን አውቃለሁ? አንድ ቁጥር ግን እንዴት አይቶ ሀገሩ አይታወቅም? ማሪ ሀገሩን ከነገረችኝ የሀገሬ እያንዳንዱን ሀገር ኮድ ስለማውቅ አስገባለሁ። ዩኤስኤ ኦኬ ማሪ ዩኤስኤ ነው በቃ ዩኤስኤ ነው ብላኛለች። አውቃለሁ ዩኤስኤ ኮድ ያለ ኮድ ሲላገኝ እየታገኙ ብቻ እነሱ ኮዱን አንቺ ያስገቢበት ቁጥሩን እንዴት አውቄ ያስገባልበታል? በቃ መስ ያስገብቼበታለሁ። እሺ ወይ ኔትወርኳን ቢያላት እንዴ? እሺ በቃ ኤኒታይም ሲሰራላትና ስትገባ አስገባትና ቁጥሯን ወስዳለው። ቢቱ ለእንትና የዓመት ትራንስፖርት ለምትከፍልላት ልጅ ለመላክ አምፖስት ገንዘብ አይደለም። እሺ ባዩሽ ላይ ሮማን ባዩሽ ላይ ያለውን አባባል በጣም ወድጀዋለሁ። የሰው ልጅ ከፈለገ ተአምረኛ ነው፣ ካልፈለገ ሰበበኛ ነው የሚለውን ልክ ነኝ አይደል? በጣም ከፈለግሽ ታረጊያለሽ። አቡ ትናንት ስለፈለግሽ ነው ቤትሽን ከፍተሽ ቁጭ ብለሽ ታሰሚኝ ነበር። ካልፈለግሽ አታረጊ። እንደዛ ነው። ቴንክ ዩ። የሰው ልጅ ማድረግ ከፈለገ ምንም ነገር አያስቆመውም። ምንም ነገር አንድም ነገር ማድረግ የፈለገ ሰው ገንዘብ ቢያጥረው ቤት ውስጥ ባለው ነገር ለውጥ ለማምጣት ይሞክራል አይደል? ባለው ነገር እጅሽ ላይ ባለው ነገር በሆነ ነገር ለውጥ ታመጫለሽ። ከሌለሽ ግን እንዲሆኜ እንዲተፈልጬ እንዲተቆርጬ ትያለሽ። ፍላጎት ከሌለሽ ሁሌ ሰርታ ልጃለሽ። በጣም ሞቲቬት የሚያደርግ ቃል ነው። ድገሚው ሀቡዬ። እሺ ያው የሰው ልጅ ከፈለገ ተአምረኛ ነው፣ ካልፈለገ ደግሞ ሰበበኛ ነው።
ኦ ማይ ጋድ ከፈለጋችሁ ምንም አይነት ድንጋይ ትቆፍራላችሁ ለምትፈልጉት ነገር ገባችሁ? ማድረግ ከፈለጋችሁ ምንም ነገር አያስቆማችሁ እና ማድረግ ለምትፈልጉት ነገር ምክንያት አታብዙ። አሁን አንዷ አትፍረዱ ብላ ጻፈች። አሁን ይሄ ከመፍረድ ጋር አይ መፍረድ አለመፍረድ አይደለም። እኔ ከራሴ ልንገራችሁ ልጄ ኦቲስቲክ ነው እና ማውራት አይችልም። ምንም ውሃ ስጭኝ አይልም፣ ምግብ ስጭኝ አይልም። እንዲያወራልኝ ስለፈለግኩ ብቻ ወጥሬ ሰራውበት ወደዛ ወደዚህ ወለም ዘለም ሳልል ማለት ነው። ከዛ ስለፈለግኩ ሰራውበት ማለት ነው። ግዴታሽ ነው እንዳትሉኝ። ግን መድከም እችል ነበረ፣ ያደክማል። ግን ፍላጎት ካላችሁ ምንም ነገር ታደርጋላችሁ። ፍላጎት ከሌላችሁ ግን ሰበብ ታበዛላችሁ፣ በጣም ብዙ ሰበብ። ስለዚህ መጀመሪያ ፍላጎት ነው የሚጠይቅ። ምንም ነገር አስገቢያት ምትል ሞዴሬተሮች ነው የሚያስገቡት። ኢንቫይት ያደረጓት ስክሪን ላይ እያሳየኝ ነው። ኔትወርኳ ነው ውዶቼ፣ አስገቧት። ቁጥሯን እፈልገዋለሁ እኔ። ቢቱ ብሌን ነው ስሟ። ስለሱ አይደለም የምናወራው። ለምሳሌ ትናንትና ህገወጥ የሰዎች ዝውውር ይቁም፣ በህገወጥ ስደት ይቁም፣ እህታችን ሀና በህገወጥ መንገድ ስለሄደች ነው ህገወጥ ደላሎች ያገቷት። እባካችሁ በህገወጥ አትሂዱ። ሴቶች በህገወጥ እየሄዳችሁ ነው። በሊቢያም በሳውዲም በባህር እየሄዳችሁ እየተደፈራችሁ ያላችሁት። እባካችሁ እየተገደላችሁ እየተደፈራችሁ ሬሳችሁ በየመንገዱ እየወደቀ ያለው ሴቶችም ወንዶችም በህገወጥ መንገድ ስለምትሄዱ ነው። ስለ አትፍረጂ ትሉኛላችሁ ኮመንት ላይ። አትፍረጂ ድህነት ነው። እኔም ድህነቴን ያሰደደኝ ግን ህጋዊነትን መረጥኩኝ። በህጋዊ መንገድ ነው የተሰደድኩት። ድህነት ነው። አዎ እኔ አትሰደዱ አላልኩም። ተሰደዱ፣ ግን በህጋዊ መንገድ ተሰደዱ። በህገወጥ ለህገወጥ ደላላ 14,000 ሪያል በህጋዊ ከምንመጣበት 3-4 እጥፍ እኮ ነው ከፍላችሁ በህገወጥ የምትሄዱት። እንደው ገንዘቡ ስለሚቀንስላቸው ነው እንዳንል፣ ገንዘቡ አይቀንስም፣ ይወደዳል ገንዘቡ። ስለዚህ ህገወጥነትን ስለምትመርጡ ነው እናንተ። ለምን ህገወጥነትን ትመርጣላችሁ? ለምን ህገወጥ ስራ ትሰራላችሁ? ሳውዲ ላይ አረቄ እየጠመቃችሁ ተይዛችሁ እስር ቤት ውስጥ ትገረፋላችሁ፣ ትቀጠቀጣላችሁ ነፍሳችሁ እስኪወጣ። ለምን አረቄ መሸጥ ህገወጥነት እንደሆነ ሳታውቁት ቀርታችሁ ነው? ለምን ሰው ህገወጥነትን ይመርጣል? ሰው ህጋዊ ሆኖ መኖር ተከብሮ መብቱ ተጠብቆለት መኖር እየቻለ ለምን ህገወጥነትን ይመርጣል? እሺ ንገሩኝ። ምክንያታችሁ ምንድነው? ህገወጥነትን የምትመርጡበት ምክንያት እስኪ ያሳምኑኝ። ቢቱ በእናትሽ ከቲክቶክ ውጪና ተመልሰሽ ግቢ። ፎቶ አንስቼ አንዴ ላሳያችሁ። ኢንቫይት አድርገዋታል ሞዴሬተሮች፣ ግን አመዳም ሆኗል። ወይ ኮመንት ላይ ቁጥርሽን ላኪልኝና አሁኑኑ ቮይስ ላድርግልሽ እዚህ ጋር ዋትስአፕ ላይ። ከቲክቶክ ወጥተሽ ኔትወርክሽ ነው ወጥተሽ ዩቲዩብ ወይም ፌስቡክ ከፍተሽ እንደ አዲስ ግቢ፣ ወይም ስልክሽን ስዊች ኦፍ አድርገሽ ኦን አድርጊው ድጋሚ ሪፍሬሽ እንዲያደርግ። ስታክ አድርጓል። ቆይ ቁጥሯ 09 1 ሰከንድ ቁጥርሽን ለያዘው እንዴ 09 ሮጠብኝ አንዴ 0913 31 31 19 69 በጣም ጥሩ። አሁን እልክላታለሁ ለእንትና 09 13 31 1969 ቢቱ። ኦኬ ሮሚ የማን እናት ነሽ ውዴ? ቁጥርሽን ሴቭ ላደርገው ነው። ይቅርታ እኔ የመባናት ሮሚ የመባናት ብዬ ሴቭ እንዳደረገው ነው። በመባ ነው የሚታወቀው። ለዛ ነው። ዋትስአፕ ላይ ነው አይደል የምትገኘው? አቡዬ አዎ ወይስ ላደርግልሽ ነው። እኔ ምን እንደሆነ ተገሽ ቲክቶክን አላምነውም። ስንት አካውንት ይከፍትና እከሌ ነኝ ይለኛል። ብዙ ሰው እርዳታ እዚህ ቤት የሚደረግላቸውን ሰው ስም እንትን ይሉና፣ ለዛ ነው ቲክቶክ ኢንቦክስ ኔቨር ኮሚኒኬት አላደርግም ከማንም ጋር። ቀጥታ ቁጥሩን ያልከው በሞዴሬተሮች ልኮልኝ እንትን ነው የማደርገው። ዋትስአፕ ነው ኮንታክት የማደርገው። ጥሩ እሺ በቃ ችግር የለም። ሮሚ ሀቢባ ነኝ። ይኸው ቮይስ አድርጌልሻለሁ። እኔነቴን ብታውቂ ሴቭ አድርጊ። ጥሩ እሺ ይኸው ገብቶልኛል። የ1 ደቂቃ ቮይስ
ሌላ ክላት የእንትናን ቁጥር እና ውዶቼ ፕሊስ ህጋቢ ሁኑ። በፈጣሪ ስም ይዣቸዋለሁ፣ ህጋቢ ሁኑ። እኔ የምለው እንትን አለሽ ቢቱዬ ዋትሳፕ አለሽ ፕላስ 29 25 19 13 31 19 69 ቢቱ አሚራዬ ይሄ የቢቱ ቁጥር ነው። አሁን የአንድ ዓመት የሰርቪስ እንደምትችያት ቃል የገባሽላት ልጅ ቁጥር ነው። ፕሊስ ኮንታክት አድርጊያት እና የድርጅቱን አካውንት ልካልሽ እንድታስገቢ እንድትከፊላት እና ከዛ ደረሰኝ ላኪልኝ። አመሰግናለሁ እህቴ ተባረኪ። ኦኬ ፕላሱን ጨምሬ እኮ ልክልሻለሁ እኮ። ምን አልኩኝ ታዲያ እኔ ማሪ? ፕላስን ያስገባሁት ያንቺ የእንትና ቁጥር ላይ አይደል? የኢትዮጵያ ውይ አላየሁትም። አንቺ እንደላክሽልኝ እኔ መስዬ አላየሁትም። የእሷን ያልሽ መስሎኝ ነው። ኦኬ አድርሻለሁ። እሺ ቆይ እንትና ዋትሳፕ እንዳላችሁ ላድርጋት። ዋትሳፕ አላት ጥሩ። እኔ ልንገርሽ በህገ ወጥ የገባሁበትን ምክንያት። ህገ ወጥን አላበረታታም። ምንም አይነት ምክንያት በቂ አይደለም በህገ ወጥ የሰው ሀገር ለመሄድ ምንም አይነት ምክንያት። ገንዘቡ ረክሶልኝ እንዳትይኝ፣ ገንዘቡ አይረክስም። ሶ ምንድን ነው ምክንያትሽ በህገ ወጥ የሚያስኬድሽ? አይሻ የዛይድ በህገ ወጥ ሊያስኬድሽ የሚችል ምንም ነገር የለም። ምንም ነገር በህገወጥ ከሄዳችሁ በኋላ ብትደፈሩ ማንም ድምፅ አይሆናችሁ። ማንም ኤምባሲ አይመለከተውም። የምትኖሩበት ሀገር ህግ አይመለከተውም። ህገ ወጥ ነሽ። የህግ ጠለላ ለማግኘት ህጋዊ መሆን አለብሽ። ገባሽ? እሺ ልቤ በእግዚአብሔር ጸና። ሰላም ብያለሁ። አቦ እንዴት ነሽማ? እግዚአብሔር ይመስገን። አመሰግናለሁ ስላስገባሽ። እሺ እናት እኔ ላማክርሽ ነው የገባሁት ማለት ነው። የሚሰራው ኢማራት ነው፣ ኮንትራት ቤት ማለት ነው። እሺ እና አንድ ቤት እየሰራሁ ያለሁት አሁን 4 አመቴን ጨርሼ 5ኛ አመቴን ገብቻለሁ ማለት ነው። እና ሴትዮዋ እንደምትፈልገኝ እንድሰራላት ማለት ነው ተነጋግረን ነበረ። ነገር ግን አሁን ወረቀቴ ካለቀ 2ኛ ወር ላይ ነው ያለቀው ማለት ነው። እሺ እና ከአንድም 2 3 ስጠይቃት ሰውየው ያሰራልሻል፣ ምንም ችግር የለም፣ አንቺም ሌላ ቤት ሄደሽ ከምትለምጂ እኔም ደግሞ ሌላ ሰራተኛ ከማመጣ። እኔ ስመጣ ገና ሙሽሮች ነበሩ ማለት ነው ሴትዬና ሰውዬ። እና በቃ ሌላ ቤት አላውቅም፣ ከኢትዮጵያ ቀጥታ እሷ ቤት ነው የገባሁት። እሺ ነገር ግን አሁን ደግሞ ባልና ሚስቶቹ ተለያይተው ለየብቻ ነው የሚኖሩት ማለት ነው። እና ከአንድም ችግሩን ይቃማ አላሰሩልኝም ነው ወይ አላደሱትም? ይቃማይና ይቃመን አላደሱልኝም። እና ሰዎችን ሳማክር ካንስሌሽን ሰጂ ምናምን ይሉኛል። ገብቶሻል? እኔ ደግሞ ነገ ተነጎዳ ሌላ ቦታ ሄጄ ችግር ቢደርስብኝ ሰዎች እንዲያሰሩልሽ ሌበር ደውዬ ማሪ 884 ይማራት አይደልሽ? አዎ ነኝ 884 ደውለሽ ሰዎቹ ይቃማ እንዲያሰሩልሽ እንዲነግሯቸው ሌበር ንገሪ እንጂ ከደወልኩኝ ቀጥታ ካንስል አያደርጉኝም። በፍጹም ካንስሌሽን ከፈለግሽ ካንስሌሽን ይቃማ ያልታደሰም ታዲያ ቀራማ ውስጥ ገቢ አይንሽ እያየ ቁጭ ብለሽ ልታይ ነው? ህገወጥ ልትሆኚ ነው? ነው እንደዛ አይደለም። ገብቶሻል? መውጣት ካለብኝ እንኳን ድንገት ራሴ በራሴ ካንስሌሽን ብዬ ጠይቄ ሳይሆን በአግባቡ ሆነ መልኩ ነው መሆን ያለበት። ለዛ ነው ለማግባብ ካንስሌሽን መጠየቅ እኮ አግባብ እኮ ነው። መብትሽን 2 አመት ኮንትራት የጨረሰ ሰው እኮ አግባብ ነው ካንስሌሽን መጠየቅ። መብቱ ነው በህጉ መሰረት እኮ መብትሽ እኮ ነው ካንስሌሽን መጠየቅ። እና ቁጥ ብለሽ ይቃማሽ ሳይታደስ ቃራማ ውስጥ ገብተሽ በኋላ ሰዎቹ የመክፈል አቅም ከሌላቸው ብሎክ ተደረገሽ ልትወጪ ነው ከኢማራት ሀሳብሽ? እኔም ያንን ነው ላማክርሽ የገባሁት። ምክንያቱም አሁን አንዳንድ ሰዎች እንዲህ ነው ብለስታቸው ስራ ሞልቷል ካንስሌሽን ተቀበለሽ ውጪ ምናምን የሚሉሽ የሚያወዛግቡ ሰዎች። እኔ ስለ አንዳንድ ሰው አይመለከተኝም። እኔ ግን የምልሽ ከፈለግሽ ካንስሌሽን ጠይቀሽ ወጥተሽ ሌላ ስራ መፈለግ 28 ቀን አለሽ። በ28 ቀን ውስጥ ስራ ካላገኘሽ ኦቨርስቴይ ትሆኛለሽ፣ ቀራማ ይቆጥርብሻል፣ ህገ ወጥ ትሆኛለሽ። ከፈለግሽ ሰዎቹ ጋር
ኢቃማ አሰሩልኝ ቀኑ ሳያልፍ በያቸው። ኦሬዲ ቀኑ አልፎ ቀራማ ቆጥሮብሽ ከሆነ ኦሬዲ ህግ ወጥ ሆነሻል አንቺ። ነገው ዳገር ስትሄጂ ቀኑ አልፏል። ነገር ግን እኔ ያልፍ ድረስ ያንቀላፋሽው አንቺ ነሽ ማሪ። ይሄ እኮ አንቺ ችግር ነው። ሰዎቹ ነገ ሲበዛባቸው ቀራማው ቆጥሮ ሲበዛባቸው ለዚህቺ አንድ ሰራተኛ ይህንን ዕዳ ከምንከፍል ወደ ሀገሯ ዝም ብለን ብንሸኛትስ ብሎክ አስደርገን ይላሉ። ብሎክ ተደርገሽ ትወጫለሽ። ለዘላለም ይማራት ተመልሰሽ መግባት አትችይም። ዕዳሽን ሳትከፍይ ከወጣሽ ገባሽ አይደል? ስለዚህ ሰዎቹ አድሱልኝ ብለሽ ማያድሱ ከሆነ ሌበር ደውለሽ ኢቃማሽን እንዲያድሱልኝ ሰዎቹ ከሌበር ተደውሎ እንዲነገራቸው ማድረግ ነው። እሺ ያው እኔ ገብቶሻል። አንዳንድ ጊዜ ግራ ይገባሻል። አንደኛ ነገር የመጣሁበትን ቢሮ አላውቅም። እኔ አሁን እንደነገርኩሽ እዛ ቤት ውስጥ 4 ዓመት መፍትሄው እንደነገርኩሽ ሌበር መደወል ነው። ሰዎቹ በጸባይ ማያድሱልሽ ከሆነ ሌበር ደውይ። እሺ እሺ፣ አመሰግናለሁ አብዬ። እናመሰግናለን። እሺ እናቴ እሺ አምፖናትሽ ጋር እንኳን የቀረበ ፕሮግራም አለ። በአባቷ የተደፈረች ልጅ ናት። እባክሽ እንትን ላይ አይደል እንዲህ በቀደም ጀምረ ነው። ምን አጋጥሞን ነው ጋይስ? ሸገር ላይ አይደለም እኮ ሸገር ኢንፎ ላይ ነው እንዴ? አንድ አይነት ታሪክ 2 ሚዲያ ላይ ቀርቦ ነው። በአባቷ የተደፈረችው የ13 ዓመት ልጅ በእንጀራ አባቷ። ፕሊስ አባቷ አትበሉ፣ የእንጀራ አባት ነው። ልጅቷ የት ቀረች? አቡዬ እኔ ቁጥሯን ልክልሻለሁ። ይኸው ኔትወርክ እምቢ ብሏት ነው። ይኸው ልጅ ቁጥሯ ሮሚ፣ ይኸው ልክልሻለሁ ቁጥሯን። በዚህ ዋትስአፕ ኮንታክት አድርጊያት። እሺ ሙአዝ፣ ሰላም ወንድሜ፣ እንዴት ነህ? አለን ይመስላል። ገንዘብ አይደለም ብለሃል አይደል? ኮሜንት ነው። እሺ ምን ነበር? እሺ ሙአዝ ሚዩት ነክ እኮ ለተመልካች አይሰማም፣ ለኔ ብቻ ነው የሚሰማው። ሚዩት አድርግና እንደገና አብራው ታስተጋባለህ። ለኔ ታስተጋባለህ፣ ትሰማለህ። ለተመልካች ግን አትሰማም። አይሰማም። ሚዩት ነክ ሚያስ ስክሪኑን ተመልከተው። አሁን በራ። አሁን ይሰማል ጋይስ? እስኪ አሁን አውራ። አሁን አይሰማም? አሁን ይሰማል። እሺ ይሰማል አይደል? አሁን ይሰማል ወንድሜ። እሺ በደላላ ነው የመጣሁት። ከመጣሁ 1 ዓመቴ ነው። ሹፌር ትሆናለህ ብሎኝ ነበር መንጃ ፈቃድ አውጥቼ የመጣሁት። እዚህ ሲመጣ ደግሞ አይሰራም ብሎኝ አንሰራ ነበር ስራው እና ምንም ሳልሰራ ማለት ነው 1 ወር ብቻ ነው መጥቼ የሰራው። 7 ወር ሆኖኝ እስካሁን ድረስ ምንም አልሰራውም። ያለ ስራ ነው የተቀመጥኩት እና ደላላው ደግሞ አሁን አላቀም ብሎኝ ለንታ ብሎኝ ቤት ኪራይም ከፍሎ አጥቼ ቤት በበላው አጥቼ ደጅ ነው ያለሁት። ስራ አጥቼ ማለት ነው። ኤምባሲ ለምን አትሄድም? ሄድኩኝ ኤምባሲ ሄጃለሁ። ምን አሉክ? ኤምባሲዎች እኛ አይገባንም፣ የሴቶች ነው እንጂ የሚያገባን እዛው ፍሪ ቪዛ ስለሆነ አይገባንም አሉኝ። ፍሪ ቪዛ ነክ? አዎ ህገወጥ ነው ታዲያ። ፍሪ ቪዛ የሚባል ነገር እኮ የለም እዚህ ሀገር። የካታር መንግስት አይፈቅድም ፍሪ ቪዛ እኮ። እኔ ፍሪ ቪዛ ነው የመጣሁት፣ ሳላቅ ነው የመጣሁት። ዜጋ አይደለሁ እንዴ? እኔ የኢትዮጵያ ዜጋ አይደለሁ? ሊረዱኝ አይገባም ነበር እንዴ? እምቢ አሉኝ። ምንም አይገባልኝ ብሎኝ እኮ። ኤምባሲ አይመለከተውማ ወንድሜ። ኤምባሲው መንግስት ባዘዘው ስራ ነው የሚሰራው። ኢትዮጵያዊ ነክ ፓስፖርት ማደስ ከፈለክ ያድሱልካል። ግን ህገወጥ ህግ የጣሰ ነገር በህገወጥ ደላላ መተክ ኤምባሲ ምን ማድረግ ይችላል? ህግ ጥሰክ መተክ። እኔ ህግ እንደጣስኩ አላውቅም። በህግ ነው እንግዲህ ተሳፍሬ የመጣሁት በፕሌን ያለማወቄ ነው። እዚህ ግን እሱም ለደንታክ ብሎኝ
አለማወቅ እኮ ከተጠያቂነት አያድንም ወንድሜ። አለማወቅ ከተጠያቂነት እኮ አያድንም። ሳላቅ ሰው ገደልኩ ብትል ስለማታቅ ሰው መግደል ወንጀል እንደሆነ ሳላቅ ሰው ገደልኩ ብትል ይሰራል? ሰው መግደል ወንጀል እንደሆነ አላቅም ነበር። ስለዚህ ሳላቅ ስለሆነ ሰው የገደልኩት፣ ከዚህ በኋላ ግን ሰው መግደል ወንጀል እንደሆነ ስላወቅኩኝ ከዚህ በኋላ አልገልም ብትል ይሰራል? አይሰራም ማለት። ሚውትክን አንሳ አሁን። ሙዓዝ ሚውት ነክ እያወራ ከሆነ እኛ እየሰማን አይደለም ወንድሜ። ሀቡ እየሰማሽኝ አይደለም እንዴ? አሁን ይሰማል። ሚውት ነበር። በባህር አይደለም የመጣሁት እኮ በፕሌን የመጣሁት 500 ሺህ ብር አውጥቼ ነው ከፍዬ የመጣሁት። እዚህ ስመጣ ነው አላቀም የተቀየረብኝ ማለት ነው እኮ ሙዓዝዬ ወንድሜ። ካታር በባህር አይመጣም። የመጣክበት ደላላ ህገወጥ ነው። አንተ ይሄ ያንተ ኃላፊነት ነው። ከኢትዮጵያ ስትመጣ ኤጀንሲ ያለው መንግስት ላይሰንስ የሰጠው በህጋዊ ቢሮ መምጣት ያንተ ኃላፊነት ነው። አየር ላይ በሚሰራ ተራ ደላላ የመጣከው ይሄ ያንተ ጥፋት ነው እንጂ በፕሌን መጣት በባህር መጣት በህጋዊ መንገድ ካልመጣ ምንም ነገር ማድረግ አልችልም። ምንም አትችልም። ትኬት ቆርጠ ወደ ሀገር መመለስ ብቻ ነው የምትችለው። ስራ ማግኘት አልችልም እዚህ ሀገር ውስጥ ህገወጥ ስራ። ኢቃማ አለክ? ኢቃማ እኮ አለኝ እያልኩሽ ነው ሀቡዬ። አለኝ እኮ ኢቃማ እኮ። ዝም ብሎ ተባራሪ ስራ ነው የምትሰራው። ዝም ብሎ የቀን ስራ ወይ ደግሞ ለምንድን ነው የሚያስተጋባው? ይረብሻል። አዎ ጎበዝ፣ እንደሱ አድርገህ ስማኝ። ይህ የቀን ስራ ካታር ላይ ደግሞ ሚውት አድርገህ ካዳምጠኝና ከዛ አንተ ስታወራ ትከፍታለህ ሚውት። ግን ወንድሜ ካታር ላይ ደግሞ ማለት ነው ስራ አሁን በጣም ጠፍቷል። ከዓለም ዋንጫ በኋላ በጣም ስራ ጠፍቷል ካታር ላይ። እንደዚህ ደላሎች አሉ አይደለ? ስራ ምናምን የሚያስገቡ ምናልባት በእነሱ የቀን ስራ ወይ ደግሞ ምንድነው ይሄ ጊዜያዊ ስራ ካገኘክ፣ ቋሚ ስራ ካገኘክ ደግሞ ምናልባት ካምፓኒው ስፖንሰርክ እንትን ይጽፍልህ ከሆነ ምንድነው ይሄ ኤንኦሲ የሚጽፍልህ ከሆነ እኛ ሙዓዝ እዚህኛው ድርጅት እንዲሰራ ችግር የለብንም የሚል የሚጽፉልህ ከሆነ እንደዛ ዝም ብሎ ተንቀሳቃሽ ስራ እንጂ ቋሚ ስራ ላታገኝ ትችላለህ። እስቲ አበሻ ሬስቶራንቶች ምናምን እየሄድክ በመስተንግዶ ምናምን የሚቀጥሩ ከሆነ ጠይቅ። ፌስቡክ ላይ ደግሞ የስራ ግሩፖች አሉ። እዛ ላይ ፎሎ አድርግና ጠይቅ እስኪ ስራ ያላችሁ ብለክ። ነን ኦብጀክሽን ሌተር ኤግዛክትሊ ነን ኦብጀክሽን ሌተር